ህወሓት በኢትዮጵያ ምድር በፓርቲነት መሰረዙን የሚገልጽ ውሳኔን ያስተላለፈው ህወሓት በቀጥታ ለምርጫ ቦርድ ምላሽ አልሰጠም። ለአፍሪካ ህብረት አቤቱታ አቅርቧል። የፕሪቶሪያውን ስምምነት አደጋ ውስጥ የከተተ ውሳኔ ሲል ነው የገለጸው። ምናልባት በዚህ ጉዳይ ላይ ጠበቃና የህግ ባለሙያ አበራ ንጉስን እንግዳ አድርጌው አጭር ቆይታ እናደርጋለን። ምርጫ ቦርድ ውሳኔ ያስተላልፏል። ህወሓትም ከፌደራሉ መንግስት ይልቅ ለውጪ አካላት አቤቱታ አቅርቧል። መልካም እንግዲህ መሳይ የምርጫ ቦርድ ውሳኔን ያው የተጠበቀ ነበር። በዛ መሰረት እንግዲህ ግንቦት 6 ላይ ትናንት ማለት ነው ህወሓትን ከፖለቲካ ፓርቲነት ሰርዞታል። ህወሓትም ለዚህ ግብረ መልስ የሚሆን ዛሬ በእንግሊዝኛ የተጻፈ ለአፍሪካ ህብረት አቤቱታውን ጽፏል። አቤቱታው ያው በግልጽ ነው። እኛ ፈራሚዎች እንደመሆናችን መጠን የፕሪቶሪያ ስምምነት ያለፈው አሰቃቂ ጦርነትን ያስቆመ ስምምነትን ሊያፈርስ ወደሚችልበት አቅጣጫ ሄዷል በሚል ማሳሰቢያ አዘልና እንዲሁም የመፍትሄ ሐሳብ ያለበትን ሁኔታ መግለጫ ወጥቷል። ያ ማሳሰቢያና የመፍትሄ ሐሳብ ያዘ የህወሓት መግለጫ ጠቅለል ብሎ ሲታይ ፕሪቶሪያው ስምምነት ፈራሚዎች ነን፣ ስለዚህ ፕሪቶሪያው ስምምነት እንዳይፈርስና የዛሬ 2 እና 3 ዓመት የነበረውን ያጠቃላይ ጦርነቱ ሁኔታ እንዳይመለስ፣ ሁለት ያ ለማድረግ ደግሞ ሰላሙን ለማጠን አስቸኳይ ስብሰባ ተጠርቶ በህጋዊ ሰውነታችን ዙሪያ ፖለቲካዊ ውይይት እንድናደርግ የሚያስችል መድረክ ይፈጠርልን የሚል ጥሪ አቅርበዋል። ይሄ የሚያመለክተው እንግዲህ ህወሓት በመንግስት በኩል ከፌደራል መንግስት በኩል ሲጠብቀው የነበረው መፍትሄና ውይይት አላገኘሁም ብሎ ታሳቢ ተደርጎ የተጻፈ ለሶስተኛ ወገን የተጻፈ ደብዳቤ። እርግጥ አፍሪካ ህብረት በዚህ ጉዳይ ፕሪቶሪያ ስምምነት ተፈራረሙ ታዛቢ አካል የነበረ በኋላም ጉዳዩ በተለይ ፕሪቶሪያ በማስፈጸምና ክትትል በማድረግ ኃላፊነትና ማንዴት ያለው ተቋም ስለሆነ በአግባቡ ጽፎ አሳውቋል። አሁን እዚህ ላይ መታየት ያለበት ህወሓት ይሄ ደብዳቤ ሲጽፍ ምን ማለቱ ነው የሚለው ወሳኝ ነገር ነው። እንደምታውቀው የኢትዮጵያ ፖለቲካ በተለይ በብልጽግናና በህወሓት ያለው የመሳሳብ የፖለቲካ ሽኩቻ በጣም ከፍተኛ እድገትን እየመጣ ነው። ከዚህ ባለፈው ግንቦት 5 ላይ የሚወሰነው ውሳኔ ለጦርነት ያለው ቅርበትን በብዙ ደረጃ ከፍ ያደርጋል ብለን ስንገመግም ነበር ወይ መላምት ስንሰጥ ነበር። አሁን በተመሳሳይ ሁኔታ ያ ቅጥያ የሆነውን ሁኔታ ነው የተፈጠረውና እዚህ ላይ በተለይ ህወሓት በተደጋጋሚ በአባላት በትግራይ ተወላጆችም ይሁን በሌሎች የኢትዮጵያ ፖለቲካ ውስጥ ክትትል ያላቸው ደግሞ የሚታዘቡበትም ይሁን በቅርብ ትብት ላይ ፖለቲካ ውስጥ እየፈጸመ በተለይ ደግሞ በብልጽግናና በፌዴራል መንግስት ፖለቲካው ብልጫ ላይ ነው ያለው የሚል ግምገማዎች ስናስተላልፍ ነበር። እኔም እንደማናቸውም ኢትዮጵያዊ በሁለቱም ኃይሎች ያለው ሽኩቻ እየተከታተልኩኝ ህወሓት ፖለቲካው ብልጫ እየተወሰደበት ነው፣ በፖለቲካ መበለጥ ደግሞ በወታደራዊ ውጊያ ላይ ራሱ እንድምታለው ብለን እንገመግም ነበር። ዛሬ ግን ይሄን በሚቀለብስ ወይ ደግሞ መጠነኛ የሆነ ፖለቲካው ስኬትን ሊያጎናጽፍ በሚችል ሁኔታ ህወሓት ጠባጣሪ ነው፣ ጦርነቱ ይፈልገዋል የሚለውን የብልጽግና ፖለቲካዊ ፕሮፓጋንዳ የሚቀለብስ ነው። ምክንያቱም ለድርድርና ለውይይት መድረክ ፍጠሩልኝ ማለት ሰላምን እፈልጋለሁ ማለት እስከሆነ ድረስ ይሄ መጠነኛ የሆነ ነጥብ የሚያሰጠው ክስተት ተከስቷልና እኔ በዚህ በህወሓት በጻፈው ደብዳቤ ጦርነቱ ከትናንት ምርጫ ቦርድ ከወሰነው ውሳኔ አንድ እርከን ቢጨምርም በእርከኑ ላይ እንዲቆይ አስደርጎታል። ምክንያቱም እኔ ግምቴ የነበረው ህወሓት ምን ይላል ሰረዛችሁኝ አልሰረዛችሁኝ ከዚህ በፊትም ገልጸናል፣ አሁንም የምታመጡት ነገር የለም አይነት ነገር ያለው መግለጫ ያወጣል ብዬ እየገመትኩኝ ያለሁኝ። አሁን ግን መድረክ እንዲፈጠርለት ሰላማዊና ፖለቲካዊ ውይይት እንዳደርግ የሚመለከተውን አካል መድረክ ያመቻችልኝ ብሎ መጻፉ አሁን ትንሽ ፖለቲካዊ ነጥብ ያስቆጠረ መስሎ የተሰማኝ አጋጣሚ አለ። ወታደራዊ ቁመና እንደ በፊቱ አይደለም። እንደሚሰማው ከሆነ በጣም የተዳከመ ህወሓት ነው በአሁን ሰዓት ከወታደራዊ አቅም አንጻር የሚገለጸው። ፖለቲካውም እንደሚታየው ነው። በትግራይ ህዝብ ዘንድ በራሱ በአሁን ሰዓት ህወሓት ያለው ተቀባይነት በከፍተኛ ደረጃ የተሸረሸረበት ነው። ስለዚህ የሆነ የሚጠጋበት ይፈልጋል። እንደሚባለው ከሆነ አሁን ወደ ኤርትራ መጠጋቱም ይነገራል። ያ ደግሞ በቀጣይ ብቻውን ሳይሆን ከአብይ አህመድ አገዛዝ ጋር ከኤርትራ ጎን ሆኖ ለመጋፈጥም የወሰነ ነው የሚመስለውና ይሄ ውሳኔ ያንን በጀርባ ከኤርትራ ጋር ግንኙነት አለው እየተባለ ህወሓት የሚታማበትን ወደፊት ለፊት አውጥቶ በደንብ እንዲገፋበት ሊያደርገው ይችል ይሆን? አሁንም እንዲያውም ላልኩት ነገር ቀድሜ የሰጠሁት ህወሓት አሁንም በፕሮግራሙም እንዳላለው ሁሉ በሐሳብም የሀገረ ትግራይነት ፕሮግራም እንደሌለው የሚያረጋግጥ ዝምድና ነው ከሻዕቢያ የሚመሰርተው። ምክንያቱም ሻዕቢያ ይሁን ህወሓት የሚያገናኛቸው የጋራ ጠላት ነው። እሱም ብልጽግና ካልሆነ በስተቀር ሌላ የፕሮግራም ትስስር አይኖራቸውም። በመሰረቱ በህወሓትና በብልጽግና ያለው ዝምድና
ስልታው እንጂ ስትራቴጂያዊ አይደለም። ስትራቴጂካሊ እንዲያውም ጠላቶች ልትላቸው የምትችል ወይ ደግሞ የማያግባባቸው ጭብጥ ያላቸው ኃይሎች ናቸው። እንደምታውቀው የኤርትራ ሀገር ኤርትራዊነት የሚባለው ምስረታ ትርክቱ የብሔር ፌዴራሊዝምን የሚጠላ በተለይም ደግሞ አጠገቡ ያለው ትግርኛ ተናጋሪ ብሔርን ኤርትራ ላሉት ትግርኛ ተናጋሪዎች መጥፎ አያ ነው ብሎ ህወሓትን በጠላትነት የሚፈርጅ ነው። ወደ ኤርትራ ትግራይ ክልል በመሆኗ ብቻ የኤርትራ ሀገራዊነት በሚፈልገው ልክ አልገነባሁትም ብሎ የሚያምን ኃይል የሚመራው ሀገር ነው። ስለዚህ ሀገር ለመሆን ብሔራውን ክልላዊ ትግራይ ወይ ብሔርን ማዕከል ያደረገ የትግርኛ ተናጋሪዎችን ሀገር ለመመስረት እጓዛለሁ ብሎ የሚያምን ኃይል ከሆነ ህወሓት አውቶማቲካሊና የመጀመሪያው ግጭት የሚፈጥረው ከሻዕቢያ ነው። ምክንያቱም ሻዕቢያ የሀገር ትግራይነት በቀጥታ ያፈርሰዋል። ምክንያቱም ትግርኛ ተናጋሪዎች ትግሬዎች ነን ብለው ከትግራይ ጋር የመቀላቀል ጥያቄ የሚያነሱበት ከሌሎች ብሔሮች ጋር የሚጎራበጥበትን ፖለቲካዊ ስሌት ስለሚፈጥርበት አይደግፈውም። በህወሓትና በሻዕቢያ መካከል ያለው እንዲያውም ትግራይ በኢትዮጵያ ፖለቲካ ውስጥ በተለይ ህወሓት 4 ኪሎ በመቆጣጠር የቀጠናው ላይ በመተሳሰር የጋራ ድርሻና መስዋዕትነት ከፍለው በቀጠናው የጎሉ ሆነው ለመውጣት የሚያደርጉት ስልታዊ አሰላለፍ ካልሆነ በስተቀር ሀገረ ትግራይነትን እውን ለማድረግ የሚደረግ አሰላለፍ እንዳልሆነ እኔ እንደዛ ነው የምገምተው። ከሀገርነት ባሻገር ባሉ ጊዜያዊ ግንኙነቶች ምክንያቱም የጋራ ጠላት አለን። የጋራ ጠላት ደግሞ በአሁኑ ሰዓት የአብይ አህመድ አገዛዝ ነው። ስለዚህ ኤርትራም ህወሓትም ይህንን የጋራ ጠላታቸውን ለመመከት የሚያስችል ስምምነት አድርገው ሊገቡበት ይችል ይሆን? ጥምረታቸው እስከዛ አብይን አገዛዝ እስከማስወገድ የሚደርስ ጥምረት ሊኖራቸው ይችላል? እኔ መጣመራቸው ካልቀረ የጋራ ጠላት ኑሯቸው ነው የሚታመሩት። እንደምታውቀው በኤርትራውያን እየተቀናቀነ ያለው በተለይ በሻዕቢያ አብይ የኤርትራ ሀገርነትን አደጋ የሚጥል ነው። የኤርትራ ሉዓላዊ ግዛትን አደጋ የሚጥል ነው። ምክንያቱም አሰብን ፈልጎ ነው እየመጣ ያለው። አሰብን በተወሰደ አጋጣሚ ደግሞ የሀገራዊ ሉዓላዊነታችንን ይዳፈራል ብለው ያምናሉ። በሻዕቢያ በህወሓቶች ያሉት በተለይ በእነ ደብረጽዮን ቡድን ደግሞ የኤርትራ ሀገራዊነትን ድሮም እንቀበል ነበር፣ አሁንም አጽንተን የምንቀበል ጉዳይ ነው። ጥያቄ ካለልም በህግና በዲፕሎማሲ ጉዳይ የሚያልቅ በኃይል የምናስፈጽመው ጉዳይ የለም ብለው ለኤርትራ ዋስትና የሚሰጥ አቋም እንዳላቸው ይታወቃል። ስለዚህ ያ በዘላቂነት የኤርትራ ሉዓላዊነትና ሀገር በዘላቂነት ደህንነቱን አረጋግጦ ለመቀጠል ህወሓትም አሁን ከመጥፋት አደጋ ወጥቶ በክልሉ ሳይሆን በሀገሩ በኢትዮጵያ ፖለቲካ ውስጥ የሚታይ የጎላ ድርሻ ኑሮት እንቅስቃሴ እንዲያደርግ ህወሓትን ብልጽግናን የሚያስወገድ ስሌት እንዲኖራቸዋል ብዬ ገምታለሁ። በመሰረቱ ይሄ ስሌት ከዚህ ብቻ ሳይሆን ከድርጅቶቹ ተፈጥሯዊ ቁመናም ስታየው ሻዕቢያ ቢሆን ህወሓት ሄጅሞኒክ ናቸው። አንድን ኃይል እንኳን ሊያጠፋቸውና ሊጋፋቸው መጥቶ ተጋርቶ መኖርን እንኳን ያለመዱ አይዲዮሎጂካሊ የማያምኑ እስከ መሆናቸውን ስለማቅ ቤዚካሊ በሻዕቢያና በህወሓት የሚኖረው ጥምረት ህወሓትም በትግራይ ሻዕቢያ በአፍሪካ ቀንድ ኢትዮጵያ ህወሓት ደግሞ በ4 ኪሎ የሚኖራትን ድርሻ በማረጋገጥ በጋራ ሆነው ደግሞ በቀጠናው የጎላ ሚና እንዲኖራቸው የሚያደርግ ጥምረት ነው ብዬ አምናለሁ። በሌላ አማርኛ የሁለቱም ጥምረት ህወሓት ብልጽግናን ማስወገድ ነው። የብልጽግና ግስጋሴ ከሌሎች ኃይሎች ጋር ሆኖ ትግራይ ህወሓትን መደምሰስ፣ በተቻለው ደግሞ የኤርትራ ምስን አስወግዶ በጂኦግራፊ ላይ በተለይ በአሰብ የሚኖረውን ድርሻ የሚቀበለውን መንግስት መትከል ነው ብዬ ነው የማምነው። እንግዲህ ምናልባት ጠበቃና የህግ ባለሙያ አበራ ንጉስ ሰሞኑን አቶ ጌታቸው ረዳ በአገዛዙ ልሳን በሆነው ፋና ብሮድካስቲንግ ቴሌቪዥን ላይ ቀርበው የተናገሩት ነገር አለ። ይሄ ታይሚንጉን ስናየው የምርጫ ቦርድ ውሳኔ በማግስቱ ሊሰጥ በዋዜማው ላይ ነው በሁለት ክፍል አቶ ጌታቸው ረዳ ቃለ መጠይቅ የቀረበው። ሆን ተብሎም ይመስላል ብዙዎች ያንን ግምት ነው የወሰዱት። የምርጫ ቦርድን ውሳኔ ጉልበት እንዲኖረው የበለጠ ተቀባይነት እንዲኖረው ሌሎችም የትግራይ ማህበረሰብ ክፍል በህወሓት አንጻር እንደ የተወሰነ ስስ ልብ ያላቸውም ጭምር እንዲቆርጥላቸው በሚል የተዘጋጀ ቃለ መጠይቅም ነው የሚመስለው። አቶ ጌታቸው በህወሓት የተወሰኑ አመራሮች ላይ ያነሱትና በጣም አዳዲስና አስገራሚ የሆኑ ክሶችን እንደዚሁም የህወሓት ቁመና ምን ይመስላል ከወታደርም ከፖለቲካም አንጻር ከፍተኛ የሆነ ትችትና ብዙ መረጃዎችን የሰጡበት ቃለ መጠይቅ ነውና ይሄ ሆን ተብሎ የተደረገ ተብሎ ተወስዷል። ለማንኛውም የፈጠረው ተጽዕኖ አለ። ከዛ አንጻር ከቃለ መጠይቁ አንጻር የትግራይ ፖለቲካን ከህወሓት ጋር ስንመለከተው የአቶ ጌታቸው ቃለ መጠይቅ የሚኖረው እንደምታ ተጽዕኖ ይኖር ይሆን? መልካም። አሁን እዚህ ግምት ላይ ላስቀምጥ። መጀመሪያ እንግዲህ የትግራይ ፖለቲካ እንደምታውቀው ከፕሪቶሪያ ስምምነት በኋላ በህወሓት አመራሮች በኩል ሽኩቻ እየተፈጠረ ድርጅቱ ተሰንጥቋል። የድርጅቱ መሰንጠቅ ደግሞ አካባቢ የኤሊት እና የድጋፍ መሰንጠቅ
እንዲሁም አልፎ ተርፎ ወታደራዊ መሰንጠቅን ይዞ መጥቷል። ስለዚህ ትግራይ አሁን እንደምናውቀው አንድ ህዝብ አንድ የሚኖርበት እንጂ ያ ህዝብ ለአንድ ድርጅት በአንድ ድርጅት ውስጥ ቀድሞ እንደምናውቀው ቁጥጥር ያደርጋል። ምክንያቱም የነ ደብረጽዮንና የነ ጌታቸው ቡድን መሰንጠቅ ትግራይ ጂኦግራፊካሊ እኩል በሚባል ሁኔታ ሰንጥቆታል። እሱ ብቻ ሳይሆን ነባር የሆነ ኋላቀር ፖለቲካዊ ስሌቶችን ወደፊት ለፊት ሊመጡ አድርገዋል። እንደቆቀው ትግራይ ውስጥ ኋላቀር ፖለቲካን በተለይ የቆዩ ፖለቲካዎች ስታያቸው የቆየ ፖለቲካን የትግራይ ፖለቲካ አናቶሚና ሂስትሪ ስትመረምር ወርዕ ምላችና ወርዕ ሸገር የሚባል በጣም ሲሪየስ የሆነ ፖለቲካ ነበር። በኋላ ቀራሳ ያ ከ1983 ዓመተ ምህረት ተረስቶና እንዲጠፋ ተደርጎ የነበረ ቢሆንም አሁን ግን ሽንፈት ሁሉም ነገር ወደ ነባር የትግራይ ፖለቲካ አስተላለፍ እንዲመለስ አድርጎታል። ያ ማለት የተወሰኑ ዞኖችና ወረዳዎች ወይንም ለነጌታቸው የመደገፍ ዝንባሌ የተወሰኑ ሌሎች ቀሪዎች ዞኖች ደግሞ ለነደቡን የሚደግፍ አካባቢያዊ አስተላለፍን ተከትሎ ወታደራዊ ተቋል። ስለዚህ ይሄን ተከትሎ ህወሓት ሲግኒፊካንትሊ ተዳክሟል። አንዱ ወደ አስመራ ሲሻገር ሌላው ወደ አዲስ አበባ መጥቷል። አሁን ጌታቸው አዲስ አበባ ከመጣው ኃይል አስተላለፍ ወኪል ፍሮንት ላይነር አድርገን እናስበውና ትናንት ወዲያ የምርጫ ቦርድ ውሳኔ ከመታወቁ በፊት የጌታቸውን ኢንተርቪው ይዘት እውነታዎች አላቸው። አዲስ ነገር አልተናገረንም ብለው እኮ የሚያስቡ ብዙ ችግሮች ከዛ በላይ እንዲያው ሚስጥር እያወቀ በልኩ ታርጌቱን ታስቦ አላማውን ታስቦ ኦዲየንሱን ታስቦ እና መምታት የተፈለገውን ኃይልና ግለሰብን ተመርጦ ተነገረ እንጂ ከዛ የበለጠ ብዙ ወንጀልና ብዙ አስነዋሪ ተግባራቶች ተፈጽመዋል ብሎ የሚያምኑ እና በእጃችን መረጃ አለን ብሎ የሚያምኑ ብዙ ትግሮች ግብረ መልስ ሰጥተዋል። ስለዚህ የአቶ ጌታቸው አመጣጥ ብቻቸውን ለይተው በተሰለፉበት ወቅት ስለሆነ ሌላውን ጎራ ለማዳከም ያ ጎራ ደግሞ ያጠቃዋል ተብሎ ወደ ይጎዳዋል ተብሎ የሚወሰነው በምርጫ ቦርድ የሚወሰነው ውሳኔ ሽፋን በመስጠት በአጀንዳነትም በውሳኔው ቅቡልነትም አስተዋጽኦ ለማድረግ የተደረገ ነው ብዬ አምናለሁ። ውጤት አምጥቷል ወይ ብትለኝ ግን ትናንት ወዲያ የተደረገ እንደመሆን መጠን ትግራይም የምኖር ሰው ስላልሆንኩኝ ውጤቱ እንደዚህ ነው ብዬ በተጨባጭ ላወራ አልችልም። በግምገማ ደረጃ ግን እውነት ነው ብዬ አምናለሁ። በነገራችን ላይ ዛሬ ትናንት የምርጫ ውሳኔ ከተወሰነ በኋላ ዛሬ እኮ በጌታቸው ድጋፍ ከፍተኛ ነው ብሎ በሚታሰበው በደቡብ ትግራይ ላይ ከፍተኛ ሰልፍ ተደርጓል። ጦርነት አንፈልግም፣ የነደብረጽዮን ቢሆን የጦርነት ኃይል ነው፣ ኋላ ቀር ኃይል ነው፣ ጦርነትን ሊያመጣብን እንደሚችል ኃይል ነው ብሎ የሚገመግም የሚያወግዝ ሰልፍ ተካሂዷል። ያ በሌላ አማርኛ ምርጫ ቦርዱ የወሰነው ውሳኔ ተገቢ ነው የሚል እንድምታ ያለው ነው። ስለዚህ ከዚህ ጋር ደማምረህ ስታየው የጌታቸውን ውሳኔ ኢንተርቪው በነደብረጽዮን ላይ አሉታዊ ተጽዕኖ በማሳደር አስተዋጽኦ አድርጓል ብዬ እገምታለሁ። አበራ የተለያዩ መረጃዎችን በእርግጥ ይፋዊ የሆነ የነ ዶክተር ደብረጽዮንን አቋም አላወቅነውም፣ ግን በተለያየ መልኩ የሚገለጹ እንደው በህወሓት መንደርም ደምቆ የሚሰሙ አንዳንድ ነገሮች አሉ። ተገፍተን ወደ ሀገር እንድንሆን ነው እየተደረገ ያለው፣ አለመጥን እየተገፋን ነው፣ ይሄ የምርጫ ቦርድ ውሳኔ የትግራይ ህዝበ ውሳኔ አድርጎ ሀገር እንዲሆን ነው በፌዴራል መንግስቱ እየተገፋን ያለ ነው የሚሉ ነገሮች እየተቀነቀኑ ናቸው። ትግራይን ወደ ሀገርነት ለመቀየርም በፊት ዳርዳር ሲሉ የነበሩት አሁን ምክንያት አገኘን ብለው ወደዚህ ውሳኔ እንዲገቡ እያደረጋቸው ነው የሚል ነገር ይነሳል። ይህንን ጉዳይ እንዴት ማየት ይቻላል? መልካም። አሁን በቅርቡ በአክቲቪስቶቻቸው በኩል የተገፋን ስሜት ብቻ ሳይሆን መገፋታችን ካልቀረ እኛም በዚህ አጋጣሚ ሀገር የመመስረት ጉዟችን ነፃ ሀገር የመመስረት ጉዟችን መጀመር አለብን፣ ምቹ አጋጣሚ ነው ብለው አንዳንድ አክቲቪስቶቻቸው በማህበራዊ ድህረ ገጾችን ሲያንጸባርቁ ይታያሉ። ይሄ ግን ከህወሓት ድርጅታዊ አቋምና በተለይ ደግሞ ከህወሓት መሰረታዊ የትላልቅ መዋቅራዊ መሪዎች ጋር የሚገኝ አይደለም። ህወሓት እንደምታውቀው በ1968 ዓመተ ምህረት በጉባኤ ያልጸደቀ የሀገረ ትግራይ ምስረታነት ከሚል የሰነድ ወይ ደግሞ የውይይት አጀንዳ ከማድረግ አልፎ በመደበኛ ፕሮግራሙ ከ1971 በኋላ በመደበኛ ፕሮግራሙ በሚመራበት የድርጅቱ አቋም ሀገረ ትግራይነት አስፍሮት አይገኝም። በፕሮግራሙ ብቻ ሳይሆን በድርጅቱ ማኒፌስቶ፣ በድርጅቱ ፕሮፓጋንዳ እና በድርጅቱ ልዩ መገለጫነት ስለ ሀገረ ትግራይነት አንጸባርቆ አያውቅም። ከዛ አልፎ ተርፎ ህወሓት በተለይም በ2013 በረሃ ላይ ያለ በጣም አጣብቂና በመጥፋት አደጋ ውስጥ እያለ እንኳ ጠላት በዝቶብኛል ብሎ በሚያስበው በፕሮግራሙ ለማሻሻል ፈቃደኛ አይደለም። ከ1971 በኋላ ህወሓት ሀገረ ትግራይነት ይሁን ብሔርተኝነት ለስልት ጉዳይ እንደሚጠቀመው 2012 በተለያዩ መድረኮች የድርጅቱ መስራችና መሪ የሚባሉ እንደነ አባይ ፀሐዬ እንደ ዶክተር አበረከ እንደነ ገብሩ አስራት ሌሎች ወታደራዊ እንደነ ጀነራል ጻድቃን ገብረትንሳኤ ያሉ ወታደራዊ
አመራሮችና ኦፊሰሮችም ሳይቀር እኛ ሀገረ ትግራይነትም ይሁን ብሔርተኝነት ለስልት ህዝብን ለማንቀሳቀስ በተለይ የትግራይ ህዝብ ለማንቀሳቀስ ተጠቀምንበትና እንጂ የሀገረ ትግራይ የመመስረት እቅድ ኑሮን አያውቅም ስትራቴጂካሊ ብለው ያመኑበት ጉዳይ ነው። አሁንም 2013 ከመጡ በኋላ አዳዲስ የፖለቲካ ኃይሎች እንኳን ህወሓትን በትግራይ ባለው ፖለቲካዊ አቋሙ ከህዝብ ለመለጠል በሚያስችል ጉዳይ በተለይ አዳዲሶቹ የትግራይ ብሔራዊ ድርጅቶችን ሀገረ ትግራይነት በፕሮግራማቸው አቀንቅ ነው ለዚህ እንቅፋት የሆነን ህወሓት ነው ብለው ብዙ ክስና አቤቱታ በሚያቀርቡበት ሰዓት እንኳን ህወሓት ታማኝ ሆኖ ፕሮግራሙን አላሻሻለም። ስለዚህ ከአሁኑ በኋላ ህወሓት ይሄን ጉዳይ በስልት እንኳን በስትራቴጂ ደረጃ እንኳን ሀገር ለመመስረት ሊቀሰቅስና በስትራቴጂካሊ ጉዳይ በስልት ደረጃ እንኳን ለመቀስቀስ ፈቃደኛ አልሆነም። አሁን ያለበት ሁኔታ አጣብቂኝ ነው። የተጠያቂነት ጉዳይ ፊት ለፊት ተደቅኖ ድርጅቱ ተሰርዞ እንኳን ወደ አፍሪካ ህብረት ሲያመለክት ወደ አህጉሩ ሲያመለክት በኢትዮጵያ ፖለቲካ ማዕቀፍ ውስጥ ማፈናፈኛ አጥቻለሁ ህጋዊ ሰውነቴ ወደ ነባር ህጋዊ ሰውነት እንዲመለስ የፈቀደልኝ የፕሪቶሪያ ስምምነት አልተከበረም። ህገ መንግስታዊ ስርዓቱን እንድናከብርና በኢትዮጵያ ፖለቲካ ውስጥ ትልቅ ሚና እንዲኖረን አልቻልም የሚል አቤቱታና ኩርፊያ ከመግለጽ አልፎ ይህን ተከትሎ ይህን ካልተደረገልን ግን ሀገረ ትግራይን የመመስረት ስግቴ እናደርጋለን የሚል የፕሮፓጋንዳ ስንጭ እኮ አልሰጠም። ስለዚህ ህወሓት ታማኝ ነው እስካሁን ለፕሮግራሙ ታማኝ እንደሆነ ሀገረ ትግራይነትም ብሔርተኝነትም ከስልት መጠቀም ያለፈ ሚና እንደሌለው አረጋግጧል። በዛ ጭንቅ ጊዜም አቋሙ ያልቀየረ ድርጅት ነው። ለዛም ነው መደበኛ በሚባሉ መሪዎች በመሪ ደምነት በመደበኛ በሚታወቁ የሱን በሚቆጣጠራቸው ሚዲያዎች ስለ ሀገረ ትግራይነት ቢሆን ስለ መገንጠል አንድም ነገር አልተነፈሰም። ስለዚህ ያ የሚባል ለዛ ነው አነስ ያለ ጉዳይ ስለሆነ አነስ ያለ የመደራደሪያ ጭብጥ ስላደረገ ለሱ ከስትራቴጂም ወርዶ ከስልት ወርዶ ዝቅ ባለ ፖለቲካ አጀንዳ ስለሆነበት ነው። በዚህ ግባ በማይባሉ ተቆጣጣሪ በሌላቸው ተጠያቂነትን ልታስከትልባቸው የማትችል ወይም ደግሞ እነ እገሌ እንደዚህ አሉ ብለህ በቁም ነገር ልትይዛቸው በማትችል አክቲቪስቶቹ እንደ ተራ መደራደሪያ አድርጎ ወይ ደግሞ አጀንዳ አድርጎ እያሰራጨ ያለውና እኔ ህወሓት እዚህ ላይ ተገፍቻለሁና ሀገር መሰርታለሁ የሚል ፕሮግራምም የለውም ሀሳብም ያለው መስሎ አይሰማኝም። ብልጽግና ደጋፊዎች ህወሓት መግለጫ ማውጣቱ በዚህ ደረጃ እጅ የመስጠት የመዳከምና የፌዴራል መንግስቱ በዚህ አንጻር አሸናፊ ሆኖ የታየበት አድርገው የሚገልጹበት ሁኔታ አለ። አሁን አንተ በገለጽከው መልኩ ህወሓት ባልተጠበቀ ሁኔታ ነው ነገሩን በብስለት የምንበለው ነገሮችን በፖለቲካ ሚዛን ላይ አስቀምጦ የተሻለውን መርጧል በሚያስብል መልኩ ጉዳዩን ለአህጉራዊ ተቋም ማሳወቁ የተሻለ ሆኖ ነው የታየውና ከዚህ አንጻር ህወሓት ነገሮችን ያየበት ሁኔታ እንደ ህወሓት ትልቅ ነጥብ ነው ማለት የሚቻል ከሆነ ቀጣዩ ምን ሊሆን ይችላል? የአፍሪካ ህብረት በጉዳዩ ላይ ጣልቃ ይገባል ወይስ ምን ሊያደርግ ይችላል? የህወሓትን ጥያቄ ተቀብሎ ሁለቱም ወገኖች ሊያነጋግር ይችላል? መልካም እንግዲህ እንደ ፕሪቶሪያው ስምምነት አነጋገርና ይዘት አንዱ የአፍሪካ ህብረት ዋናው ስራው የፕሪቶሪያው ስምምነቱን አፈጻጸም መከታተልና መገብ። ስለዚህ አንዱ በፕሪቶሪያው ስምምነት ከተቀመጡ ጉዳዮች ደግሞ የህወሓት ከሽብርተኝነት መውጣትና ወደ ፖለቲካዊ ህይወት መመለስን ነው። ስለዚህ እንደ አንድ የፕሪቶሪያው ስምምነት ልክ ይቻላል። ለምሳሌ የዲዲአር ጉዳይ አለ፣ የተፈናቃዮች መመለስ አለ፣ አጨቃጫቂ የሆኑ ቦታዎችን እልማት መስጠት፣ ትግራይን መልሶ ማልማትን፣ የሽግግር ፍትህን መትከልን ብዙ ጭብጦች የያዘ ጉዳይ የአቃፊ ጊዜያዊ አስተዳደር መትከል የሚሉ ብዙ የተፈጸሙ ያልተፈጸሙ ጉዳዮችን የያዘ ነው የፕሪቶሪያው ስምምነት። እነዚህ ጉዳዮችን በግምገማና የመከታተል የአፍሪካ ህብረት ማንዴት ነው። ያ የሚያደርገው የሚገመግመውና የሚከታተላቸው ደግሞ ዘላቂ የሆነ ህገ መንግስታዊ ስርዓትን መመለስና ዘላቂ የሆነ ሰላምን ከማስፈር አንጻር ነው። ስለዚህ ህወሓት የጠየቀው ጥያቄ በቸልተኝነት ማለፍ የሚችል አይመስለኝም። ምክንያቱም የሆነ ግብረ መልስ መስጠት አለበት እንደ አንድ ፈራሚ። አፍሪካ ህብረት ደግሞ እንደ አንድ ውሉን ስምምነቱን የሚቆጣጠርና አፈጻጸሙን የሚከታተል አካል የሆነ ነገር ማለት አለበት ብዬ አምናለሁ። ከሚላቸው አጋጣሚዎች አንዱ መድረክ ይፈጥራል ብዬ እገምታለሁ። ስለዚህ ይሄ ግምት ካልፈጠረስ ምን ይሆናል የሚለው ግን ህወሓት ጠባጫሪ ነው፣ ህወሓት ጦርነቱ ይፈልገዋል፣ ህወሓት የሰላም ኃይል አይደለም የሚለውን በብልጽግና በኩል ሲሰራጭ የነበረውን ፕሮፓጋንዳ የበላይነትም አግኝቷል። ዝም ብሎ መሰረተ ቢስ ሆኖ ሳይሆን ብልጽግና ባካሄድ በህወሓት ላይ ያስመዘገባቸው ብልጫዎች ነበር። እነሱ ወደሚቀለብስ ሁኔታ ይገባል። ያ ማለት ምን ማለት ነው? ለማይቀረው ጦርነት ሲገቡ ህወሓት ከእንግዲህ በኋላ በፖለቲካ ብልጫ ብቻ ተበልጦ ወደ ጦርነት ይገባል ማለት ሳይሆን ነጥቦችን ቀንሶ ይገባል የሚል እንድምታ ይዞ ይመጣል የሚል መላምት ነው ያለኝ። በጣም ነው የማመሰግነው ጠበቃና የህግ ባለሙያ አበራ ንጉስ ከአዲስ አበባ። እግዜር ይስጥልኝ። መልካም ቀን። እኔም አመሰግናለሁ።